ያለ ሆንክ ለዘላለም እስከ ዘላለም ጸንተ የምትኖር አምላካችን እግዚአብሔር ሆይ ምስጋናችን ወደ ማደራህ ይግባል። እጅ ረድቶን ምሕረት ይበስቶልን እድልን አግኝተን ለዚህ ጊዜ በቅተናልና አሁንም ምስጋናችን ወደ ማደራህ ይግባል። ሕዝብም እግዚአብሔር ሆይን ቃል ስለሚሰማ ሕዝብን ትባርክልኝ ዘንድ እግዚአብሔር ሆይን ቃል የሚሰሙት ሁሉ የተባረኩ እንዲሆኑ መንገዳቸው ቀና እንዲሆንላችሁ በኢየሱስ ስም ጸለይኩት። እግዚአብሔር አብና ወልድ ሆይ በዚህም በማስተላልፈው ቃል ክቡር ቃል አንተ ብቻ ንገስ፣ አንተ ብቻ ክበር። እንግዲህ ወንድሞቼ እህቶቼ እግዚአብሔር ዘመናችሁን ይባርክልኝ። ይሄ ቪዲዮ የሚደርሳችሁ ሁሉ አሁንም ሰላማችሁ በያላችሁበት ሁሉ ይብዛላችሁ። እግዚአብሔር ጸጋ የእግዚአብሔር ሰላም አሁንም ከናንተ ጋር ይሁን። ዋቀዮ አመሌ ስንብራ ተኡ አመ ሙሪ ከቸኒ አመ ጅሬኛ ከቸኒ ዋቀዮ ስንብራ ተኡ እንጀዳ ዋቀዮ ፉንዱራ ከቸን በዬ ዋቀዮ ወነ ያደ ከቸኒ ወነ ለቤ ከቸኒት ያደን ወነ ለቤ ከቸኒት አሰብደን ሁንዳ ዋቀዮ ሲኒፋ ጎዱ እንጀዳ ዋቀዮ ሲና አይብሱ ወር ሰገሌን ኩን ሲንገው እንድ ከቸኑና አይብፈማዳ። እንግዲህ እግዚአብሔር ጸጋ ከናንተ ጋር ይሁን ካልኩት በኋላ ዛሬም ዮሐንስ ወንጌል ምዕራፍ 9 እንደጀመርኩት በዛው ቀጥላለሁ። ምክንያቱም መልእክቶቹን ከዛው ይሄ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ከፈወሰ በኋላ ሰዎች እንግዲህ ለሁለት ተከፍሎ እንዲሁም እርሱ አምላክ ባይሆን ኖሮ ይሄን ዕውር አበራም ብሎ የሚከራከሩ ነበረ ትላንትና እንዳስተላለፍኩት። ሌሎቹ ደግሞ ኃጢአተኛ ነው ብሎ ይኮንኑት ነበር። በእነዚህ መሃል ደግሞ ይሄን ሰው ምን ብሎ ነው የጠየቁት? ይሄን ቃል ዛሬ በጌታዬ በኢየሱስ ክርስቶስ ስም አነባለሁ፣ አስተላልፋለሁ። የምትከታተሉኝ ዘመድ ወንድገኖቼ ሁሉ ተባረኩልኝ ይላለሁ። እንግዲህ በመካከላቸው መለያየት ሆነ። ከዛም የተነሳ ዕውሩንም አንተ ዓይኖች ስለከፈተ ስለ እርሱ ምን ትላለህ አሉት ይላል። ስሙ ለዘላለም ይባረክ። በመካከላቸው መለያየት ሆነ። ከዛም የተነሳ ዕውሩንም አንተ ዓይኖች ስለከፈተ ስለ እርሱ ምን ትላለህ ብሎ ጠየቁት ይላል። እኛ ያንተን ዓይን ስለከፈተ ሰንበት ስለደፈረ ኃጢአተኛ ነው ብለናል። አንተስ ደግሞ ስላደረገልህ ወይንም ዓይኖች ስለከፈተልህ ስለሱ ምን ትላለህ ብሎ ይሄ ሰው ሲያስጨንቁት እንመለከታለን። ስሙ ለዘላለም ይባረክ። እኛ የምናከብረውን ሰንበትን ደፍሯል፣ ሕጋችን ጥሷል። ስለዚህ ኃጢአተኛ ነው ብለን ኮንነናል። አንተ ደግሞ ዓይኖች ስለከፈተ ከሰው እኩል ስላደረገ ምን ትላለህ ስለሱ ብሎ ሲጠይቁት እንመለከታለን። ስሙ ለዘላለም ይባረክ። ይሄ ንግግር ከበጎ የመነጫ ንግግር አይደለም። ይሄ ንግግር ከክፋትና ከምርቀኝነት የተነሳ ንግግር ይመስለኛል። ምክንያቱም በክርስቶስ ሥራ ላይ የቀኑ የተናደዱ የተቆጡ ስለሆኑ ነው። ለዚህ ሰው መዳን ሊደነቁ ይገባቸው የተገባ ነበር። ነገር ግን በቅናት ተሞልቶ በምርቀኝነት ተሞልቶ ስለተፈወሰ ሰው ሲሆን የማይወዱ ሰው ሲከብር የማይወዱ ሰው እንደ ሰው ሆኖ ሲኖር የማይወዱ ናቸው። ለዚህ ነው ቀንቶ በቅናትና በምርቀኝነት ተሞልቶ እንዲህ አሉት ማለት ነው። ስሙ ለዘላለም ይባረክ። በመካከላቸው መለያየት ሆነ። ከዛም የተነሳ ዕውሩንም አንተ ዓይኖች ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት ይላል። ምን ትላለህ? እኛ ኃጢአተኛ ነው ብለን ኮንነናል። ሰንበት ስለደፈረ ያንተን ዓይን ሲያበራ ኃጢአተኛ ነው ብለን ኮንነናል። አንተስ ምን ትላለህ ብሎ ጠየቁት ይላል። ስሙ ለዘላለም ይባረክ። እግዚአብሔር ቸርነት ስላደረገለት ለዚህ ሰው፣ እግዚአብሔር በማዳኑ ስለተገለጠለት ለዚህ ሰው በቅናት በምርቀኝነት ተሞልቶ ግን እንዲህ አሉት። ስሙ ለዘላለም ይባረክ። ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለው ይላል። እርሱም ነቢይ ነው፣ ነቢይ ነው። እናንተ እንደምትሉ አይደለም፣ እርሱ ነቢይ ነው። እናንተ እንደምትኮንኑ አይደለም፣ እርሱ አዳኝ ነው። እናንተ እንደምትሉ አይደለም፣ እሱ የእግዚአብሔር ልጅ ነው። እናንተ እንደምትነቅፉ አይደለም፣ እሱ አምላክ ነው አላቸው ይላል። ስሙ ለዘላለም ይባረክ። ማደራው ይባረክ። ዓይኔ ስላበራ ዕውሮኜ ተወልጃለሁ፣ ነገር ግን እሱ ዓይኔን አብርቶኛል። ስለዚህ እሱ ነቢይ ነው ብሎ ሲመልስላቸው እንመለከታለን።
ክብርና ምስጋናው ወደ ማደራ ይግባለት። ዛሬም አይናችን ያበራው እሱ ነው። ዛሬም ታሪካችን የቀየረው እሱ ነው። ታሪክ መቀየር ማለት እንጀራ ማብላት አይደለም ወንድሜ። ምናልባት ይሄ ቪዲዮ የሚደርሳችሁ ጴንጤ የምትሆኑ እኮ እንጀራ ፈልጋችሁ ነው፣ ገንዘብ ፈልጋችሁ ነው፣ ቁስ ፈልጋችሁ ነው የምትሉ ሰዎች፣ ቁስ ጠፊ ነው፣ ምድር ላይ ይቀራል። በትሪሊየን ብትባረክ እግዚአብሔር ካልባረከው በቀር ከንቱ ነው። አንድ ቀን ጥሌት ይሄዳል። የምትቀራራበት የምትኮራበት ሁሉ እዚህ ምድር ላይ ይቀራል። ቁስን አይደለም የሰውን ሕይወት ለማትረፍ ነው የምንናገረው። ቸርነቱን የምናወራው ሕይወት መንግሥተ ሰማያት እንድትገባ ነው። የዚህ ምድር ተራ ኑሮ ንቄ፣ የዚህ ምድር ዝና ክብርና ዝናውን ንቄ የእግዚአብሔርን መንግሥት አከብሬ የእግዚአብሔርን መንግሥት እንድትገባ ነው የምናወራው እንጂ ቁስማ እንጀራማ እሱ ሳይጠሩት እንኳን ይበላሉ። ስሙ ለዘላለም ይባረክ። እውነት እውነት እላችኋለሁ በምድርም 100 እጥፍ በመንግሥተ ሰማያት የእናንተ ነው ያለን በቃሉ እግዚአብሔር ነግሮናል። ስለዚህ ስለ ተራ ነገር ብለን አይደለም፣ ቸርነቱንና ጌትነቱን የምናወራ ትውልድ ከድቅድቅ ጨለማ እንዲወጣ ነው። የእግዚአብሔር መንግሥት እንዲያውቆ ነው። ስሙ ለዘላለም ይባረክ። እናንተ ሸክም የከበደባችሁ ደካሞች ኑ ወደኔ እኔም አሳርፋችኋለሁ የሚለውን እግዚአብሔርን ነው እየተናገርናለን። የትኛውም ዘመድ፣ የትኛው ወገን፣ የትኛውም ገንዘብ ከሸክም ሊያድን ስለማይችል፣ ከበሽታ ሊያድን ስለማይችል፣ ከከንቱ ሞት ሊያድን ስለማይችል፣ እግዚአብሔር ግን ከከንቱ ሞት ያድናል፣ ከመከራ ያድናል። የትኛውም ነገር ማዳን የማይችለውን ይሄ ሰው እውር ሆኖ የተወለደው ማንም ሊያድን አልቻለም። እርሱ ግን አድኖታል። አይኑን አብርቶለታል። ታሪኩን ቀይሮለታል። ከሰው እኩል አድርጎታል። ስሙ ለዘላለም ይባረክ። ለዚህ ነው እንግዲህ በመካከላቸው መለያየት ሆነ ይላል። በመካከላቸው መለያየት ሆነ። ከዛም የተነሳ እውሩንም አንተ አይኖች ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት ይላል። እርሱም ደግሞ ነቢይ ነው ብሎ መሰከረለት። ጌታ ነው ብሎ መሰከረለት። አዳኝ ነው ብሎ መሰከረለት። እናንተ እንደምትኮንኑ አይደለም፣ እርሱ አዳኝ ነው ብሎ መሰከረለት። እናንተ በቅናትና በምርቀኝነት ተሞልታችሁ እንደምትናገሩ አይደለም፣ እርሱ ከአምላክ የመጣው ኃያል አምላክ ነው አላቸው ይላል። ስሙ ይባረክ። እሱ ነቢይ ነው አላቸው። እርሱ አዳኝ ነው አላቸው። እርሱ ብርቱ ነው አላቸው። እርሱ ፈዋሽ ነው አላቸው። ስሙ ለዘላለም ይባረክ። ዛሬ ወንድሜና እህቴ ሆይ እግዚአብሔር የሚችለው ማንም አይችልም። እግዚአብሔር ሁሉን ነገር ይችላል። እግዚአብሔር ታሪክን ሊቀይር ይችላል። እግዚአብሔር እውሩን ሊያበራ ይችላል። እግዚአብሔር ሞታንን እንኳን ከሙታን ሊያነሳ ይችላል። አልዓዛርን በ4 ቀኑ ከሙታን አንስቶታል። ዛሬ የሞተውን እንኳን ከሙታን አንስቶ ታምርን ሊያደርግ እግዚአብሔር ይችላል። ነገር ግን እምነትን ይጠይቃል። ነገር ግን እሱን ማመን ይጠይቃል። ስሙ ለዘላለም ይባረክ። እግዚአብሔር ጸጋ፣ የእግዚአብሔር ሰላም አሁንም ከናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክልን። የሰጠን መሪዎቻችን እግዚአብሔር ይጠብቅልን። እንዲሁም ደግሞ በሚዲያ ላይ የሚሰሩ ታዋቂ ሰዎችን እንዲሁም መንግስት ሰራተኞችን እግዚአብሔር በጤና በሰላም ይባርክልን። እግዚአብሔር ከናንተ ጋር ይሁን። ሁሌ ጸሎት እንዳይለያችሁ። ነጋዴ ጸልዬ ይውጣ፣ ገበሬ ጸልዬ ይውጣ፣ መንግስት ሰራተኛ ጸልዬ ይውጣ። እግዚአብሔርን አስቀድም። እግዚአብሔርን ማስቀደም ሞኝነት አይደለም። እግዚአብሔርን ማስቀደም ብልነት ነው። እግዚአብሔርን ማስቀደም ጥበብ ነው። ለዚህ ነው የጥበብ መጀመሪያ እግዚአብሔርን መፍራት ተብሎ የተጻፈው። እግዚአብሔርን መፍራት የመጀመሪያ ጥበብ ነው። መንገድን ለሱ አደራ ስጥ፣ ሕይወትን ለሱ አደራ ስጥ። እንግዳ መጻተኛ መሆንን ተረዳ። ስሙ ለዘላለም ይባረክ። በጣም ይወዳችኋለሁ። እግዚአብሔር ከናንተ ጋር ይሁን። ዋቀዮ ስምብራተው ናገለቶ መዳ ኡልፋዳን ጀዳ